ባሎች ለሚስቶቻቸው ደፍረው የማይናገሩትን ነገር እኔ ልንገራችሁ። ብልት አካባቢ ሽታ በሚኖርበት ጊዜ የግንኙነት ፍላጎታቸው ይቀንሳል። ስለዚህ እንዴት አድርጋችሁ ነው የብልትን ንጽህና የምትጠብቁት የሚለውን እናውራ። ዶቺንግ የምንለው ወይም ደግሞ ብልት ውስጥ ገብቶ መታጠብ የራሱ የሆነ ሪስኮች አሉት። ስለዚህ እንዴት ነው ንጽህና የምትጠብቁት? ውጪውን ነው በደንብ የምትታጠቡት። ከዛ በኋላ በጣም ሽታ ያላቸው ሳሙናዎችን፣ ሽቶዎችን ምናምን መጠቀም ሳይሆን ሽታ በሌለው ሳሙና መታጠብ። ከዛ በኋላ ደግሞ ማድረቅ ይኖርባቸዋል። እርጥበት አዘል ነገር የሚኖር ከሆነ እሱም የራሱን ሽታ ያስከትላል። እንዲሁም ደግሞ የውስጥ ልብሳችሁንም ደግሞ መቀየር ይኖርባቸዋል። ማታ ማታ ስትተኙ ደግሞ ባታደርጉት ደግሞ የተሻለ ነው ማለት ነው። ታዲያ ወንዶች ደግሞ ማወቅ ያለባችሁ ነገር ምንድነው? በተፈጥሮ የሴት ልጅ ብልት ሽቶ አይልም። የራሱ የሆነ ሽታ አለው። አሲዲክ የሆነ ኤንቫይሮንመንት ስላለው ጤንነቱን ለመጠበቅ ተብሎ ኖርማሊ ያለው ሽታ በጣም ደስ የሚል አይደለም። ነገር ግን መቼ ነው እንደ ችግር የምናየው? አሳሳ የሚል አይነት ሽታ ካለው፣ በጣም የሚከብድ አይነት ሽታ የሚኖረው ከሆነ፣ የሚያሳክካት ከሆነ፣ እንዲሁም ደግሞ ሌላ ፈሳሽ ነጭ ወፍራም እንደ አይብ የሚፈረፈር አይነት ፈሳሽ ካለ፣ ሽንት በምትሸናበት ጊዜ የሚያቃጥላት ከሆነ፣ በግንኙነት ወቅት የሚያማት ከሆነ የዛን ጊዜ የተለያዩ ኢንፌክሽኖች ወይም ደግሞ የአባላዘር በሽታዎችም ሊሆኑ ስለሚችሉ ያን ጊዜ መታከም ይኖርባታል ማለት ነው። ሁል ጊዜ ማለት ይቻላል ግንኙነትን ኢኒሼት የሚያደርጉት ወንዶች ናቸው። ሴቷ ብትጠይቅህስ ሚስትህ እናድርግ ዛሬ ብትልህስ ብዬ ስጠይቃቸው በጣም ነበር ደስ የሚሉኝ ወንዶች ይበዛሉ። ስለዚህ ዛሬ ሴቶችን ለማበረታታት ነው የመጣሁት ማለት ነው። ባልሽ የግንኙነት ፍላጎት እንዲኖረው አንቺ ማድረግ የሚጠበቅብሽ ነገሮች አድርጊ። ዘንጦ መጠበቅ ሊሆን ይችላል፣ ማነሳሳት ሊሆን ይችላል። እነዚህ ነገሮች በማድረግ የግንኙነት ህይወታችሁን ትዳራችሁንም ደግሞ ከዛ በኋላ መጠበቅ ትችላላችሁ። ወንዶችም ደግሞ ሁል ጊዜ እነሱ ሲያነሳሱ አንቺ ምንም ፍላጎት የሌለሽ እየመሰላቸው የሚመጣ ከሆነ ከጊዜ በኋላ የፍላጎት መቀነሱም ሊመጣ ያለመፈለጉ ነገር የሚያስጨነቀሽ እየመሰለው እነዚህ ነገሮች ሊመጡ ይችላሉ። ስለዚህ ሴቶችም ኢኒሼት አድርጉ። ከዚህ ባለፈ ግን የስንፈተ ወሲብ ካለ በዚህ ዙሪያ መታችሁ እኛ ጋር ህክምና ማግኘት ትችላላችሁ።